ልማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች ዛሬ የምትማሩት ማትማቲክስ ግሬድ 11 ዩኒት 6 ይሆናል። ዩኒት 6 ዋናው ርዕሳችን ትራንስፎርሜሽን ኦፍ ዘ ፕሌን ይሆናል። እንግዲህ በዚህ በዋናው ርዕሳችን የተለያዩ ሰብ ቶፒኮች አሉ። እያንዳንዱ ሰብ ቶፒክ በተለያየ ሌሰን በመከፋፈል ትምህርቱን እንሰጣለን ማለት ነው። በሌሰን 4 እና በሌሰን 3 ላይ የተማራችሁት ትራንስሌሽን ነው። በዛሬው በሌሰን 5ም ሪፍሌክሽን ይሆናል ማለት ነው። ስለዚህ ትራንስሌሽን፣ ሪፍሌክሽን እና ሮቴሽን ምንድናቸው ማለት ነው? ቤዚክ ሪጂድ ሞሽን ናቸው። ስለዚህ ሪፍሌክሽን ኢዝ ዋን ፓርት ኦፍ ቤዚክ ሪጂድ ሞሽን ነው። ስለዚህ ምን ማለት ነው ሪፍሌክሽን የሚለውን እና ሪፍሌክሽን ኢዝ ቤዚክ ሪጂድ ሞሽን ዛት ሙቭስ ኤ ፊገር አክሮስ ኤ ላይን ይለናል። ይሄ ላይኑ ምንድነው? ላይን ኦፍ ሪፍሌክሽን ብለን የምንጠራው ይሆናል ማለት ነው። ስለዚህ ያንድን ኦሪጂናል ፊገር ኢሜጁን ለማግኘት ምን ያስፈልገናል? ላይን ኦፍ ሪፍሌክሽን ያስፈልገናል ማለት ነው። ስለዚህ ከላይን ኦፍ ሪፍሌክሽን እስከ ኦሪጂናል ፊገሩና ከላይን ኦፍ ሪፍሌክሽን እስከ ኢሜጁ ድረስ ያለው ዲስታንሱ ፕሪዘርቭድ ይሆናል ማለት ነው። ዲስታንሱ እኩል ነው። ስለዚህ አሁን ትሪያንግልን ለምሳሌ ኢሜጁን ለመፈለግ ብንፈልግ ትሪያንግል ስንት ቨርቲስ አለው? 3 አሉት። የሶስቱም ፖይንቶች ነው ማለት ነው። ሰርክል ከሆነ ደግሞ ሴንተሯን ነው ኢሜጅ የምንፈልገው። ሴንተሯ ፖይንት ነች። የሷን ፖይንት ኢሜጅ ካገኘው በቀጥታ ኢሜጅ ሰርክሉን ማግኘት ቀላል ይሆናል ማለት ነው። ስለዚህ each point and its image are the same distance from the line of reflection ይላል። ከፖይንቱ እስከ line of reflection ያለውና ከኢሜጁ እስከ line of reflection ያለው ዲስታንሱ ምን መሆን አለበት? ዘሴም መሆን አለበት ማለት ነው። ሪጂድ ሞሽን ኢዝ ዲስታንስ ኢዝ ፕሪዘርቭድ ይለናል። ምን ጊዜም ሪጂድ ሞሽን ላይ ዲስታንሱ ምን መሆን አለበት? ፕሪዘርቭድ ኢኳል መሆን አለበት ማለት ነው። ስለዚህ ኢሜጅ እና ኦሪጂናል ፊገሮች ምንድናቸው? ኮንግረንት ናቸው። ዘ ኢሜጅ ኢዝ ኮንግረንት ቱ ዘ ኦሪጂናል ፊገር። ኦሪጂናል ፊገሩ ከኢሜጁ ጋር ምን ጊዜም ምን መሆን አለበት? ኮንግረንት መሆን አለበት ማለት ነው። ለምሳሌ ሰርክልን ከሆነ ኢሜጁን የምፈልገው የኦሪጂናል ሬዲየሱና የኢሜጅ ሬዲየሱ የሰርክሎች ምን መሆን አለባቸው? እኩል መሆን አለባቸው ማለት ነው። ስለዚህ ኢሜጁን የማገኘው ምኑን በማግኘት ነው? ሴንተሩን። የሴንተሩን ኢሜጅ ካገኘው ዲስታንሱ ፕሪዘርቭድ ስለሆነ ቀጥታ ምኑን ማግኘት ይችላለሁ? የአንድን ሰርክል ኢሜጅ አንደር ዘ ጊቭን ላይን ኦፍ ሪፍሌክሽን መፈለግ ይቻላል ማለት ነው። ዋናው ትልቁ ነገር ምንድነው? ከኦሪጂናል ፊገሩ እስከ ላይን ኦፍ ሪፍሌክሽን ያለውና ከኢሜጁ እስከ ላይን ኦፍ ሪፍሌክሽን ያለው ዲስታንሳቸው ዘሴም ወይም እኩል መሆን አለበት ማለት ነው። ስለዚህ እንደገና ሌላው ደግሞ ዋናው እዚህ ፖይንት ላይ ኢሜጁና ኦሪጂናል ፊገሩ ምንድናቸው? ኮንግረንት ናቸው ማለት ነው። አሁን ይሄን ሪፍሌክሽን የምንለው እንግዲህ ብዙ ጥያቄዎችን እንሰራለን። እነዛን ጥያቄዎች ስንሰራ ሞር ግልጽ ይሆንላችኋል ማለት ነው። በሚቀጥለው ያለውንም ዴፊኒሽን ነው እንመልከት። ዴፊኒሽን 6.3 ከቴክስት ቡካችሁ ነው የተወሰደው። በቀጥታ ሌት ኤል ቢ ኤ ፊክስድ ላይን። ይሄ ኤል ቢ ኤ ፊክስድ ላይን ያለን ላይን ኦፍ ሪፍሌክሽን ወይም ደግሞ አክሲስ ኦፍ ሪፍሌክሽን የምንለው ማለት ነው። አት ዘ ፖይንት ኤ ሪፍሌክሽን ኤ አባውት ላይን ኤል። ፊክስድ ላይን የምንለው ደግሞ ይሄ ሪፍሌክሽን ላይን ይሄ ሬዱ ይሄ ላይን ኦፍ ሪፍሌክሽን ነው። ስለዚህ የዚህ ፖይንት ኢሜጅ እዚህ ቦታ ላይ ነው የሚያርፈው። አሁን ተመልከቱት። ይሄ ላይን ከዚህ ከኤ እስከ ኤ ፕራይም ያለውና ይሄ ላይን ኦፍ ሪፍሌክሽኑ ምን መሆን አለበት? ኦልዌይስ ፐርፔንዲኩላር መሆን አለበት ማለት ነው። ስለዚህ ሌት ኤል ቢ ኤ ፊክስድ ላይን ያለው ይሄ ላይን ኦፍ ሪፍሌክሽኑ ነው። ኢን ዘ ፕሌን ኤ ይቺ ማለት ፖይንት ኤ ሪፍሌክሽን ኤ ያለው ደግሞ ይቺ ኤ ፕራይም ናት ማለት ነው። አባውት ኤ ላይን ኢዝ ትራንስፎርሜሽን ኦፍ ዘ ፕሌን ኦን ኢትሰልፍ which carry point A of the plane into the point A of the plane such that L is perpendicular to ይሄ ማለት ነው ላይን ኦፍ ይሄ ላይን ኦፍ ሪፍሌክሽናችን ወይም አክሲስ ኦፍ ሪፍሌክሽናችን ፐርፔንዲኩላር ቱ ኤ ፕራይም ማለት ነው። ኤ ፕራይም ማለት በቀጥታ ከኤ ወደ ኤ ፕራይም በቀጥታ እናሰምራለን። አሁን ይቺ ፖይንት ኤ እና ይቺ ፖይንት ኤ ፕራይም ምንድናቸው ማለት ነው? ይሄ ማለት ያው ፖይንት ኤ እና ፖይንት ኤ የዚህ ፖይንት ሪፍሌክሽናት ኤ ፕራይም እቺ ኤ ፕራይም ነው ማለት ነው። ስለዚህ ከኤ እስከ ኤ ፕራይም ያለው ላይን ሴግመንት ከላይን ኦፍ ሪፍሌክሽን ወይም ከአክሲስ ኦፍ ሪፍሌክሽን ጋር ምንድነው ማለት ነው? ፐርፔንዲኩላር ነው ማለት ነው። ይሄ ምን ያደርጋል? 90 ዲግሪ ፎርም ያደርጋል። ይቺ ኢንተርሴክሽን ፖይንታቸው ደግሞ ኤም ብንለው ይሄ ኢንተርሴክሽን ፖይንት ኤም ብንለው ከኤ እስከ ኤም ያለው ዲስታንስ እና ከኤም እስከ ኤ ፕራይም ያለው ዲስታንስ ምንድነው ማለት ነው? እኩል ነው ማለት ነው። ዘ ሴም ዲስታንስ ይኖራቸዋል ያለው ይሄ ነው። በመጀመሪያ ላይ ዲስታንሳቸው ኢች ፖይንት ይለናል። ኢች ፖይንት እስከ ኢሜጁ ድረስ ያለው ይሄ ፖይንት ማለት ነው። ይሄ ፖይንት በቀጥታ ምንድነው የሚያደርገው የሚለውን ታል
ምን ብለናል each point and its image are ያው each point a ብንለው and its image ማለት ደግሞ a prime ማለት ነው are the same distance from the line of the reflection ያለን ቅድም ይሄ ነው ከa እስከ m ያለውና ከa prime እስከ m ድረስ ያለው እኩል ነው ያለን ወይም m is the midpoint of a to a prime ማለት ምን ማለት ነው a prime is the image of a ነው ስለዚህ the line of reflection ወይም the reflection line ማለት ነው the line of the reflection is perpendicular to a prime line segment a prime ይሆናል አሁን በደንብ የምታስተውሉ አንደኛ line of reflection ከ a prime ጋር ምንድነው perpendicular ነው ሁለተኛ ደግሞ ከፖይንት a እስከ ሪፍሌክሽን ላይኑና ከሪፍሌክሽን ላይኑ እስከ ኢሜጁ ድረስ ያለው ምን ጊዜ ምንድነው ማለት ነው the same distance ይኖራል ይሄ ማለት እቺ ሲምቦል የሚያሳየው the two line segment are equal which means ከa እስከ m ያለውና ምን ማለት ነው ከa እስከ m ድረስ ያለውና ይሄ ማለት ኮንግረንት ማለት ነው ከa እስከ m ያለውና ከm እስከ a prime ድረስ ያለው ምንድናቸው እኩል ናቸው ማለት ነው ዲስታንስ ኢዝ ፕሪዘርቭድ ያልነው ይሄ ይሆናል ይሄ ዴፊኒሽን የሚያሳየን ይሄንን ነው ማለት ነው ኦኬ ኖቴሽን the reflection of point a ቴክስት ቡካችሁ ላይ ቀጥታ ነው the reflection of point a about the line is denoted by this one ይሄ ማለት የm of a ማለት የa reflection ማለት ነው ስለዚህ m of a ከተባላችሁ የማንን reflection ነው የምትፈልጉት የn reflection እንደ ማለት ነው ስለዚህ m of a ለናል that means layer 1 ላይ ያያችሁት a prime is the image of a እንደ ማለት ነው አሁን ስለዚህ አሁን ለምሳሌ consider triangle abc ይሄን triangle እንመልከት ሌትችን triangle ተመልከቱ ይሄ triangle a ብንለው ይሄኛው b ይሄኛውን c እንመልከተው አሁን ይሄ abc ካል abc a ማለት እቺ ፖይንት ምትሆን አሁን የዚህ ፖይንት ኢሜጇ የት ነው የሚሆነው ነው የዚህ ፖይንት ኢሜጅ የት ላይ ነው የሚሆነው እዚህ ፖይንት ላይ ይሆናል ማለት ነው ስለዚህ አሁን ይሄ a prime ይሆናል ማለት ነው በቀጥታ ተመልከቱት a ኢሜጁ እቺ a prime ማለት the image of a አይታችሁ እንደው ሪፍሌክሽን አሁን ይሄ መስታወት ቢሆን ቀጥታ እንደዚህ ስታሳዩት ዙሮ ነው አሁን የኛን ተመልከቱት ለምሳሌ መስታወት ላይ ፊታችንን እንደዚህ ስናሳይ ከዛም ፊታችን ወደዚህ ዙሮ ነው ማለት ስለዚህ ይሄ ማለት የዚህ ኢሜጅ የዚህ ላይን ኢሜጅ ይሄ ይሆናል ማለት ነው ስለዚህ b ማለት የዚህ ፖይንት ኢሜጅ የት ላይ ይሆናል ይሄ b prime ይሆናል ማለት ነው አሁን b prime ማለት the image of b ነው እዚህ ላይ ደግሞ c prime ብንለው c prime ማለት the image of c አሁን እቺ የዚህ ፖይንት ኢሜጅ ይሄ ከሆነ የዚህ ፖይንት ኢሜጅ ይሄ ከሆነ የዚህ ፖይንት ኢሜጅ ይሄ ከሆነ ቀጥታ እነዚህ እንዳየነው ይስናሳያቸው ለምሳሌ ከb እስከ c ድረስ ያለው ይሄ ከb እስከ c ድረስ ያለውና ከb prime እስከ c prime ያለው ምንድነው የሚሆነው እኩል ነው የሚሆነው ይሄ ከa prime እስከ b prime ያለውና ከa እስከ b ድረስ ያለው ኢኳል ነው የሚሆነው ምክንያቱም ኮንግረንት ናቸው ብለናል ከa እስከ c ድረስ ያለው ይሄ ያከበቡና ይሄ ደግሞ አይደንቲካል ሲምቦል ከa እስከ c ድረስ ያለውና ከa prime እስከ c prime ያለው ምንድናቸው ማለት ነው እኩል ናቸው ስለዚህ አሁን ይሄ ፕሪ ኢሜጅ ብንለው ተመልከቱት ይሄኛውን ፕሪ ኢሜጅን በለው ፕሪ ኢሜጅ አያችሁት ይሄ ፕሪ ኢሜጅ ማለት ኦሪጂናሉ ማለት ነው ይሄ ፕሪ ኢሜጅ ቢሆን ይሄኛው ምን ይሆናል ማለት ነው ኢሜጁ ይሆናል ማለት ነው አሁን ይሄኛው ፊገር ኢሜጅ ሲሆን ይሄኛው ፕሪ ኢሜጅ ይሆናል ማለት ነው ስለዚህ አሁን ይሄንን ስንመለከት ይሄ ትራያንግል እና ይሄ ትራያንግል ምንድናቸው ኮንግረንት ናቸው ማለት ነው ስለዚህ ከa እስከ b ድረስ ያለው ከa እስከ b ድረስ ላይን ሴግመንት ab ከማን ጋር ኮንግረንት ነው ከላይን ሴግመንት a prime b prime ጋር ነው a prime እና b prime ግን ምንድናቸው a prime is the image of a ነው b prime is the image of b ነው again እንደገና ከb እስከ c ድረስ ያለውና ከb prime እስከ c prime ድረስ ያለው እኩል ነው b prime ማለት the image of b ነው c prime ማለት the image of c ነው ሌላው ከa እስከ c ድረስ ያለውና ከa prime እስከ c prime ድረስ ያለው እኩል ነው ይሄ ማለት by the definition of congruency the two triangles are congruent ማለት ነው ይሄ ማለት triangle ABC is congruent to triangle ምን ሆነ ማለት ነው a prime b prime c prime ነው the image of triangle ABC is ማን ይሆናል ማለት ነው triangle a prime b prime c prime ይሆናል ማለት ነው ስለዚህ አንድን ትራያንግል ምን ስናደርግ በቀጥታ አንድን ትራያንግል ኢሜጁን ለመፈለግ ፖይንቶችን ነው በተሰጠን ላይን ኦፍ ሪፍሌክሽን
ኢሜጁን የምንፈልገው ማለት ነው። ኢሜጁን እንዴት ነው የምንፈልገው? በቀጣይ የምናየው ይሆናል። ዋናው አሁን ኮንሴፕቱ እንዴት ነው ፕሪ ኢሜጅ እና ኢሜጅ ማለት ምንድነው? ይሄ ምን ጊዜም አንደኛ ኮንግረንት ናቸው፣ ሁለተኛ ዲስታንሳቸው እኩል ነው። ከአንድ ፖይንት ወደ አንድ ፖይንት ያለው ኢኳል ዲስታንስ ነው የሚኖራቸው የሚለውን በደንብ እንድትመለከቱት ነው። አሁን አያችሁት? ይሄ ትራያንግል እና ይሄ ትራያንግል ምንድናቸው? ኮንግረንት ናቸው ብለናል። ስለዚህ ላይን ኦፍ ሪፍሌክሽናችን ይሄ ነው። አያችሁ ዚስ ኢዝ ላይን ኦፍ ሪፍሌክሽን። ያ ማለት ከዚህ እስከዚህ ያለው ዲስታንስ እና ተመልከቱ፣ ከሲ እስከዚህ ያለው ዲስታንስ እና ከዚህ እስከዚህ ያለው ዲስታንስ እኩል ነው። ከዚህ ተነስተን እስከዚህ ያለው ዲስታንስ እና ከዚህ እስከዚህ ያለው ዲስታንስ እኩል ነው። ከኤ እስከዚህ ድረስ ያለው ዲስታንስ እና ከዚህ እስከዚህ ያለው ዲስታንስ እኩል ነው ማለት ነው። የዚህ ትራያንግል ሪፍሌክሽን ላይናችን ይሄ ነው። ዚስ ኢዝ ሪፍሌክሽን ላይን። ስለዚህ ሪፍሌክሽን ላይን ይሄ ነው። ኢሜጁ የዚህ ትራያንግል ኢሜጁ ይሄ ነው። አንደር ዋት አንደር ዚስ ላይን ኦፍ ሪፍሌክሽን። ይሄ ላይን ኦፍ ሪፍሌክሽን የምንለው ይሆነው። ስለዚህ አሁን የዚች የኤ ኢሜጇ ኤ ፖይንት ኤ ነው። ስለዚህ ከኤ እስከዚህ ድረስ ያለው ዲስታንስ እና ከዚህ እስከዚህ ያለው ዲስታንስ እኩል ነው። ከቢ ተነስቶ እስከዚህ ያለው ዲስታንስ እና ከዚህ እስከዚህ ያለው ዲስታንስ እኩል ነው። ከሲ ተነስቶ እስከዚህ ያለው ዲስታንስ እና ከዚህ እስከዚህ ያለው ዲስታንስ እኩል ነው ማለት ነው። ስለዚህ ምን ይሆናል? ይሄ ነው። ስለዚህ ኢሜጅ ማለት ይሄ ነው። አያችሁት? ኢሜጁ ይሄ ይሆናል ማለት ነው። እዚህ ላይ ትራያንግል ኤቢሲ ይሄው ትራያንግል ኤቢሲ ኤንድ ትራያንግል ኤ ፕራይም ቢ ፕራይም ሲ ፕራይም ማለት ፕሪ ኢሜጁ እና ኢሜጁ እንደማለት ነው። ዘ ፕሪ ኢሜጅ ኤንድ ዘ ኢሜጅ ሃቭ ዘ ሴም ሼፕ ኤንድ ሳይዝ። አያችሁት? ሼፓቸውም ሳይዛቸውም ዘ ሴም ነው የሚሆነው። በት ዘ ፌስ ኢዝ ኦፖዚት ዳይሬክሽን። አያችሁት? አሁን ይሄ ወደዚህ ዙሮ የነበረው ተመልከቱት። አሁን ይሄ ትራያንግል ኤሲ በዚህ ሳይድ ነው አይደል? እዚህኛው ግን ኤሲ። ስለዚህ እንትናቸው ምንድነው ማለት ነው? ፌሳቸው ኦፖዚት ዳይሬክሽን ነው ማለት ነው። ለምሳሌ መስታወትን ውሰዱ። አሁን ፌሳችሁም የእናንተ ፌስ ቀጥታ በወዳ በኩል ስትሄዱ ምንድነው የሚሆነው? ወደዛ እንደዞራ አይደለም፣ ኦፖዚት ነው የሚሆነው። ዘ ፌስ ኢዝ ኦፖዚት ዳይሬክሽን ይሆናል ማለት ነው። ስለዚህ ፕሪ ኢሜጅ እና ኢሜጅ ፌሳቸው ምንድነው? ኦፖዚት ዳይሬክሽን ነው። ይሄን በደንብ ያዙ። ሌላው ግን ሸፓቸው ሳይዛቸው ምንድነው ማለት ነው? ዘሴም ይሆናል ወይም ኮንግረንት ናቸው ማለት ነው። ፊገር ኢዝ ሲሜትሪክ። አሁን ፊገሩ ሲሜትሪክ ነው የምንል ከሆነ ኢት ኢዝ ኦን ኢሜጅ ኢን ዘ ሴም ሪፍሌክሽን ሰች አስ አክሲስ ኮልድ አን አክሲስ ኦፍ ሲሜትሪ ኦፍ ዘ ፊገር ፊገር ዊች ሃዝ አን አክሲስ ኢዝ ሲሜትሪ ኢዝ ኮልድ ሲሜትሪክ። ሲሜትሪክ ማለት በቀጥታ ምንም አይነት እዛው ራሱ ምንም ልዩነት የሌለው ዲስታንሳቸው እዛው ምንም አይነት ዲስታንስ በመካከላቸው ምንም ዲስታንስ የሌለው ራሱ መልሶ እሱን እዛው ቦታ ላይ የሚያሳየን ከሆነ ያ ሲሜትሪክ ብለን እንወስደዋለን ማለት ነው። አሁን ልክ እንደዚህ በኢሜጁን እያሳየ ነው። እዛው ቦታ ላይ ወደ ሌላ ቦታ ሳይሄድ እዛው ራሱን መልሶ የሚያሳየን ከሆነ ወይም መልሶ የሚመጣ ከሆነ ለምሳሌ ፖይንት ኤ 0 ሆኖ ኢሜጁም 0 የሚሆን ከሆነ ያ ማለት አሁን ሲሜትሪክ ነው ማለት ነው። አሁን ኤግዛምፕል ለምሳሌ ተመልከቱት። ኤግዛምፕል ፖይንት ኤ ወስደን 0 የሚሆንና ኤ ፕራይምም ወስደን 0 የሚሆን ከሆነ ሲሜትሪክ ናቸው ማለት ነው። ይሄ ማለት ኤ ፕራይም እና ኤ አንድ አይነት መልሶ እሱን የሚሰጠን ከሆነ ምንድነው ማለት ነው? ሲሜትሪክ ናቸው ማለት ነው። ምን ሆኑ ማለት ነው? ሲሜትሪክ ይሆናል ማለት ነው። ለምሳሌ ሰርክል ወስደን ሴንተሩ 3 ሆኖ አሁንም ሲ ፕራይም 3 ከሆነ ተመልሶ እዛው ከሆነ ምንድነው ማለት ነው? ዘ ሰርክል ሲሜትሪክስ ናቸው ማለት ነው። አሁን ለምሳሌ ሰርክል ወስደን ማለት ነው ሴንተሩም አዘ ሴም ፖይንት ላይ ከሆነ ሲ ፕራይምም ዘ ሴም ከሆነ ለምሳሌ ተመልከቱት። አሁን ይሄ ፖይንት 3 ቢሆንና ሲ ፕራይምም 3 ከሆነ አያችሁት? አሁን ሲ ፕራይም እና ሲ ዘ ሴም ፖይንት እነዚህ ከሆኑ ምንድናቸው ማለት ነው? ይሄ ሲሜትሪክ ይሆናል ማለት ነው። ሰርክሉ እነዚህ ሲ ማለት ዘ ሴንተር ኦፍ ዘ ሰርክል ነው። ሲ ፕራይም ማለት ዘ ኢሜጅ ኦፍ ነው። ስለዚህ ሲሜትሪክ ይሆናሉ ማለት ነው። ሲሜትሪክ ማለት ፖይንቱ ተመልሶ እሱ ከሆነ ማለት ነው። ይሄን ኮኦርዲኔት አክሲስ ኦፍ ሪፍሌክሽን ይለናል። አክሲስ ኦፍ ሪፍሌክሽን ተሰጥቶ እንዴት አድርገን ነው ፖይንቶችን ኢሜጃቸውን የምንፈልገው የሚለው ነው። እንግዲህ የመጀመሪያው አንደኛ ሪፍሌክሽን ኦፍ ፖይንት ኢን ዘ ኤክስ አክሲስ አንድን ፖይንት ሪፍሌክሽን ላይናችን ኤክስ አክሲስ ሪፍሌክሽን ላይናችን ኤክስ አክሲስ ማለት y = 0 ከሆነ ማለት ነው። ስለዚህ እሱ ከሆነ በጣም ቀላል ኢፒ አዝ ኮኦርዲኔት አንድ ፖይንት ይሰጠናል። ኢፒ ሃዝ ኮኦርዲኔት ኤክስ ዋይ ዜን ዘ ኢሜጅ ኦፍ ፒ ፕራይም
p ፕራይም ማለት the image of p ማለት ነው has coordinate x እና ኔጌቲቭ y ይሆናል ማለት ነው። አሁን ለምሳሌ የዚህ የxy ኢሜጅ the image of xy ማለት ነው። አያችሁ the image of xy ማለት simply x እና ኔጌቲቭ y ለምን የx ምንም አይቀየርም የሚቀየረው ማን ነው ማለት ነው y እና ኔጌቲቭ y ማለት ነው። ይሄ ማለት ሪፍሌክሽን ላይናችን L of r ምን ሲሆን ነው ሪፍሌክሽን ላይናችን y = 0 ወይም ማን ሲሆን x axis በሚሆንበት ጊዜ ማለት ነው። ስለዚህ the image of ይሄ ማለት the image of the point xy is under the reflection line y = 0 ምን ይሆናል ማለት ነው p prime with coordinate x እና ኔጌቲቭ y ይሆናል። ይሄ ማለት ለምሳሌ የp ፖይንት p 3 እና 4 ቢሆን ማለት ነው 3 እና 4 ቢሆን p ፕራይም ማለት ምን ይሆናል ማለት ነው 3 እና ኔጌቲቭ 4 በቃ መልሳችን ይሄ ነው የሚሆነው። በጣም ቀላል ነው። አሁን ማን ሲሆን ማለት ነው ይሄ ሪፍሌክሽን ላይናችን x axis ከሆነ ወይ y = 0 ከሆነ the image of 3 4 is ምን ይሆናል with coordinate 3 እና ኔጌቲቭ 4 ይሆናል። ይሄ ማለት ለምሳሌ ይሄ y axis ነው አይደል ይሄኛው ሪፍሌክሽን ላይናችን x axis ማለት ይሄ ነው። የx axis ኢኩዌሽኑ ማን ነው y = 0 ነው። ስለዚህ ፖይንት p ቢሆን ይቺ ፖይንት p ብትሆን with coordinate xy ብንለው ማለት ነው። አሁን ይሄ ቀጥታ ይሄ ላይን ኦፍ ሪፍሌክሽናችን ሆሪዞንታል ላይን ስለሆነ ይሄኛው pp ፕራይም ደግሞ ምን መሆን አለበት ቨርቲካል መሆን አለበት ማለት ነው። አያችሁት pp ፕራይም ምን መሆን አለበት ቨርቲካል መሆን አለበት። ለምን ላይን ኦፍ ሪፍሌክሽናችን ምን ስለሆነ ላይን ኦፍ ሪፍሌክሽናችን x axis ማለት ሆሪዞንታል ማለት ነው። ላይን ኦፍ ሪፍሌክሽናችን ሆሪዞንታል ላይን ከሆነ pp ፕራይም ማለት ደግሞ ምን ይሆናል ማለት ነው ቨርቲካል መሆን አለበት ማለት ነው። ስለዚህ ይሄ p ከሆነ እስከዚህ ድረስ ያለው ፐርፔንዲኩላር ነው የሚሆነው። ስለዚህ p ፕራይም ሌቲት ቢ እዚህ ፖይንት ላይ ማንን እንወስዳለን p ፕራይም እንወስዳለን ማለት ነው። አሁን p ፕራይም እዚህ ከወሰን ጆይን ስናደርገው ይሄ ማለት ከp እስከ p ፕራይም ያለው ምን ይሆናል ማለት ነው L of r እና y = 0 ማለት ነው አይደል y = 0 ማለት ምንድነው L of r ፐርፔንዲኩላር ቱ ምን ይሆናል ማለት ነው p ፕራይም ይሆናል ማለት ነው። ፐርፔንዲኩላር ናቸው። ከዛ ምን ይሆናል ከዚህ እስከዚህ ያለው ዲስታንስ እና ከዚህ እስከዚህ ዲስታንስ ይሄ ቨርቲካል ከሆነ ኢኩዌሽናችን በቨርቲካል ጊዜ there is no x increment የለውም። ስለዚህ እዚህ ላይ ማን መሆን አለበት ማለት ነው በቀጥታ x መሆን አለበት ማለት ነው። እዚህ ላይ ያለው ፖይንት x ከሆነ እዚህም ፖይንት ያለው x ነው እዚህም ፖይንት ያለው x ነው። ምክንያቱም x ምን ጊዜ ምንም አይነት ምንም ስለሆነ ኢንክሪዝመንት ስለሌለው ማለት ነው። y ግን ከዚህ እስከዚህ ለምሳሌ 4 ከሆነ ወደ ታች ስንት መሄድ ያለብኝ 4 መሄድ ያለብኝ ያ ማለት ኔጌቲቭ 4 እናገኘዋለሁ። ያ ማለት y ኔጌቲቭ y ይሆናል ማለት ነው። ስለዚህ ኢሜጁ pxy ከሆነ p ፕራይም ማለት x ኔጌቲቭ y ይሆናል ማለት ነው። እዚህ ላይ አሁን p ማለት 3 እና 4 ቢሆን p ፕራይም ማለት ማን ይሆናል ብያችኋለሁ 3 እና ኔጌቲቭ 4። ስለዚህ the image of አሁን the image of 3 4 ማን ነው የሚሆነው ብንባል the image of 3 4 under the reflection line y = 0 ወይም under the reflection line x axis ቢለይ መልሱ ምን ይሆናል ማለት ነው 3 እና ኔጌቲቭ 4 ይሆናል ማለት ነው። ስለዚህ የምንቀይረው ጥያቄያችን ላይ x axis ካለኝ x ኮኦርዲኔት አይቀየርም y ኮኦርዲኔት ግን ኦፖዚት ነው ወስዳለሁ ማለት ነው። x ኮኦርዲኔት አይቀየርም ዘሴም ነው የሚቀየረው y ኮኦርዲኔት ነው። y ኮኦርዲኔት ደግሞ ኔጌቲቭን መውሰድ ነው የዛኛው ኔጌቲቭ ኦፖዚት ነምበሩን መውሰድ ማለት ነው። 6 ካለኝ ኔጌቲቭ 6 ወስዳለሁ ኔጌቲቭ 7 ካለኝ 7 ወስዳለሁ ኦፖዚቱን መውሰድ ማለት ነው። the image of xy under the reflection of y = 0 is ምን ጊዜ ምንድነው የሚሆነው ኮኦርዲኔቱ x the same ነው x ኮምፖኔንት አይቀየርም only y ኮምፖኔንት ነው y ኮምፖኔንት ደግሞ ኦፖዚቱን መውሰድ ማለት ነው። ስለዚህ ይሄንን በደንብ ማስተዋል ማለት ነው። በጣም ቀላል ነው። በደንብ ተመልከቱት። እዚህ ላይ አንግሉን ከፈለግ ቴታ ምንድነው የሚሆነው ቴታ = 0 ነው። ምክንያቱም ሪፍሌክሽን ላይናችን ሆሪዞንታል ላይን ከሆነ ስሎፑ 0 ነው። ሆሪዞንታል ላይን ሪፍሌክሽን ላይናችን ምን ስለሆነ ሆሪዞንታል ሪፍሌክሽን ላይናችን ሆሪዞንታል ሆነ ማለት ስሎፕ ማለት ታን ቴታ ነው አይደል ቴታ = 0 ይሆናል ማለት ነው። ለምን መሰላችሁ አሁን እዚህ ላይ ቴታ እዚህ ላይ የሆሪዞንታል ላይን ኦፍ ሪፍሌክሽናችን y = 0 ላይን ኦፍ ሪፍሌክሽናችን ሆሪዞንታል ላይን ነው። ሆሪዞንታል ላይን ሆነ ማለት ስሎፑ ስንት ነው ስሎፑ 0 ነው። ስሎፑ 0 ሆነ ማለት ታን ቴታ = 0 ነው። ቴታ = ታን ኢንቨርስ ኦፍ 0 ታን ኢንቨርስ ኦፍ 0 0 ስለሆነ ኤኒዌይ ሆሪዞንታል ላይን ከሆነ ስሎፑ 0 ነው። ስሎፑ 0 የሚሆነው ደግሞ ዲግሪው ስንት ሲሆን ነው 0 ሲሆን ነው ማለት ነው።
ኦኬ ጥያቄው ኤግዛምፕል ፋይንድ ዘ ኢሜጅ ኦፍ ዘ ፎሎዊንግ ፖይንትስ አፍተር ኢት ሃዝ ቢን ሪፍሌክትድ ኢን ዘ ኤክስ አክሲስ ይለናል። ኢን ዘ ኤክስ አክሲስ ካለ ማን ነው ማለት ነው? ዋይ ኢዝ ኢኳል ቱ 0። ስለዚህ አሁን አንሰር እያል መልሳችንን ብቻ መመለስ ነው። ምንም የሚያስቸግረን ነገር የለውም። አንሰር ኤም ኦፍ 4 5 ማለት በቀጥታ ምንድን ነው የሚሆነው? የኤክስ ኮምፖኔንት አይቀየርም ብያችኋለሁ። 4 እና የ5 ደግሞ ኦፖዚቱ ኔጌቲቭ 5 ስለዚህ የዚህ ፖይንት ኢሜጁ ይሄ ነው ማለት ነው። አንደር ዘ ሪፍሌክሽን ላይን ኤክስ አክሲስ ወይም ዋይ ኢዝ ኢኳል ቱ 0 ስለዚህ የኤ መልስ ይሄ ይሆናል ማለት ነው። በተመሳሳይ የቢም እንደዚሁ ምንም ካልኩሌት አንሰር ብለን ዘ ኤም ኦፍ ኔጌቲቭ 3 እና የኔጌቲቭ 6 ማለት ነው የዚህን ምንድነው ፈልግ ያለን ኢሜጁን ነው። ኢሜጁ አንደር ዋት አንደር ዘ ሪፍሌክሽን ላይን ኦፍ ዋይ ኢዝ ኢኳል ቱ 0 ነው መልሱ። ኤክስ ኮምፖኔንት አይቀየርም ኔጌቲቭ 3 ነው። የዋይ ኮምፖኔንት ግን ኦፖዚቱ 6 ይሆናል። መልሳችን ይሄ ነው። አሁንም እዚህ ላይ አንሰር ካልን በኋላ ኤም ኦፍ የማን የ0 እና የ4 ነው። ይሄ ማለት 0 4 ነው ያለን አይደል? 0 አይቀየርም ብያችኋለሁ። 0 የ4 ኦፖዚቱ ኔጌቲቭ 4 ይሄ ፖይንት እና ይሄ ፖይንት የተለያዩ ስለሆነ መልሳችን ይሄ ይሆናል። የዚህ አንሰር ኤም ኦፍ 5 0 ማለት እዚህ ኳልቱ የ5 ቀጥታ ምንም አይቀየርም 5 ነው። የ0 ኦፖዚት 0 ነው። ስለዚህ ይሄ ፖይንት እና ይሄ ፖይንት እኩል ናቸው። ይሄ ማለት እዚህ ላይ ሲሜትሪክ ነው ማለት ነው። አያችሁት? አሁን እነዚህ ሲሜትሪክ ማለት ይሄ ነው። ቅድም ሲሜትሪክ ብያችሁ የነበረው አሁን ዘ ፕሪ ኢሜጅ ኤንድ ዘ ኢሜጅ አር ሲሜትሪክ ቢለኝ ትሩ ነው ማለት ነው። ዘ ኢሜጅ ኤንድ ዘ ፕሪ ኢሜጅ አር ሲሜትሪክ ናቸው ቢለኝ ይሄ ነው። ይሄው ዘ 5 0 ይሄ ፕሪ ኢሜጁ ነው። ኢሜጁ 5 0 ነው። እዛው ቦታ ላይ ነው ማለት ነው። ስለዚህ አሁን ምንድነው ማለት ነው? ኤክስ አክሲስ ላይ ተመልከቱት። አሁን የዚህን ላሳያችሁ ድሮ ላደርግላችሁና ሲምፕሊ ይሄ ሪፍሌክቲንግ ላይናችን ይሄ ላይኑ ይሄ ማለት ሪፍሌክቲንግ ላይናችን this is L of R ነው ወይም y is equal to 0 ማለት ነው። this is a vertical line ይሄኛው ይሄ ሪፕሬዘንት የሚያደርገው y አክሲስ ነው። ይሄ ሪፕሬዘንት የሚያደርገው x አክሲስ ይሆናል ማለት ነው። አሁን 5 0 ማለት ይችን ፖይንት 5 0 ብለው ኢሜጁም ይሄ ነው ማለት ነው። አሁን ይሄ ኢሜጁም እዚሁ ላይ ላይን ኦፍ ሪፍሌክሽን ላይኑ ላይ ስለሆነ 5 0 ማለት የዚህ ኢሜጅ መልሶ ይሄው ፓርት ነው ማለት ነው። ስለዚህ ይሄ ላይን ነው ማለት ነው። አሁን ይሄ ማለት ኢሜጁም ይሄ ነው። ይሄ ኢሜጅም ይሄ ነው። ፒ ማለት ይሄ ፒ ማለት 5 እና 0 ቢሆን ፒ ፕራይም ማለትም ማንን አገኘን? 5 እና 0 ስለዚህ ይሄ ፖይንት ፒ ይሆናል ፒ ፕራይም። ስለዚህ this point is አሁን ሲሜትሪክ ብለን የምንወስደው ይሄ ነው። ፖይንቱ የተጠየቅነው ፖይንት እዛው መልሶ እዛችሁ ፖይንት ላይ ወይም ላይን ኦፍ ሪፍሌክሽን ላይ ከሆነ ማለት ነው ይሄ ማለት ነው። የሌሎች አሁን ይለያል። ለምሳሌ አሁን 0 4 እና 0 ኔጌቲቭ 4 በጣም ልዩነት አላቸው። ይሄ አሁን የማንኛው ነው? የዲ ፊገር ነው። አሁን ሁለተኛው ሪፍሌክሽን ኦፍ ዘ ፖይንት ኢን ዘ ዋይ አክሲስ ይሆናል። ሪፍሌክሽን ላይን ኦፍ ሪፍሌክሽናችን ዋይ አክሲስ ወይም ኤክስ ኢዝ ኢኳል ቱ 0 ዘ ኢኩዌሽን ኦፍ ዘ ዋይ አክሲስ ኢዝ ኤክስ ኢዝ ኢኳል ቱ 0 ኤክስ ኢዝ ኢኳል ቱ 0 ማለት ዋይ አክሲስ ማለት ስለሆነ ስለዚህ ሪፍሌክቲንግ ላይን ኦፍ ሪፍሌክሽናችን ዋይ አክሲስ ከሆነ ፖይንቶችን በቀላሉ ማድረግ የምንችለው ምንድነው? ፒ ኦፍ ኤክስ ዋይ ይሄ given a point p ወይም ደግሞ if a point p with coordinate xy then the image of this point is p prime ማለት ኔጌቲቭ x እና y ነው። ይሄ ማለት ምክንያቱም ሪፍሌክሽን ላይናችን ቨርቲካል ከሆነ p prime ምን መሆን አለበት? ሆሪዞንታል መሆን አለበት ማለት ነው። ሆሪዞንታል ላይ ደግሞ ምን ጊዜም ሆሪዞንታል ላይ there is no y increment የለውም። ኢንክሪዝመንት የሚያሳየን x ይሆናል ማለት ነው። ምክንያቱም p prime ምን ስለሆነ ሆሪዞንታል። ለምሳሌ ተመልከቱት። አሁን እዚህ ፖይንት ላይ ይሄ ላይን ኦፍ ሪፍሌክሽናችን ይሄ ቢሆን አያችሁት? ላይን ኦፍ ሪፍሌክሽናችን ይሄ ቢሆን ፖይንት ፒ ችሉ ሰድላችሁ ይቺ ፖይንት ማለት ፒ ነው። ፒ ኤክስ ዋይ ከሆነ አሁን ለዚህ ይሄ ቨርቲካል ከሆነ ይሄኛው ምንድነው መሆን ያለበት? ሆሪዞንታል ነው መሆን ያለበት ማለት ነው። ስለዚህ ሆሪዞንታል ለመሆን ይቺ ፒ ከሆነ በቀጥታ ፒ ፕራይም ማለት እዚህ ፖይንት ላይ ብናደርገው ይሄ ማለት ፒ ፕራይም ይሆናል ማለት ነው። ስለዚህ ከፒ እስከ ፒ ድረስ ያለው ፒ ፕራይም ማለት ይሄ ነው። ዲስታንሱ እኩል መሆን አለበት። ዲስታንሳቸው ምን መሆን አለበት? ኢኳል መሆን አለበት። ስለዚህ ከፒ እስከ ፒ ፕራይም ድረስ ያለው ይሄንን ጆይን ስናደርገው ይሄ ማለት ቀጥታ ምን ይሆናል? ፒ ፕራይም ይሆናል ማለት ነው። አሁን ፒ ፕራይም ማለት ከፒ ፕራይም ፐርፔንዲኩላር ምን ይሆናል? ፐርፔንዲኩላር ቱ ዘ ላይን ኦፍ ሪፍሌክሽን ይሆናል። ላይን ኦፍ ሪፍሌክሽናችን ማን ይሆናል? ዋይ አክሲስ ወይም ኤክስ ኢዝ ኢኳል ቱ 0 ይሆናል ማለት ነው። ስለዚህ ይሄ 90 ዲግሪ ነው። ምንጊዜም ይሄ ቨርቲካል ከሆነ ሆሪዞንታል ላይን ይሆናል። ስለዚህ ስሎፕ ደግሞ ኖ ስሎፕ ላይናችን የላይን ኦፍ አር
ምንድነው ኖ ስሎፕ ነው። ኖ ስሎፕ ማለት ነው። ለምንድነው ኖ ስሎፕ ያልነው? ላይኑ ቨርቲካል ላይን ኤል ኦፍ አር ቨርቲካል ላይን ነው። ቨርቲካል ላይን ከሆነ ኖ ስሎፕ። ኖ ስሎፕ ማለት ቴታ ምን ሲሆን ነው? ቴታ ዚኳልቱ 90 ዲግሪ ወይም ደግሞ ፓይ ኦቨር 2 ሲሆን ማለት ነው። ምክንያቱም ታን 90 ማለት ታን 90 ዲግሪ ማለት አንዲፋይንድ ነው የሚሆነው። ሳይን 90 ኦቨር ኮስ 90 ኮስ 90 0 ስለሚሆን አንዲፋይን ይሆናል ማለት ነው። ስለዚህ ቴታው ምንድነው ማለት ነው? ይሄ ላይን ቨርቲካል ስለሆነ ቴታ 90 ዲግሪ ይሆናል ማለት ነው። ስለዚህ አሁን ከፒ እስከ ፒ ፕራይም ያለው ከፒ እስከ ፒ ፕራይም ድረስ ያለው ይሄ ዲስታንስ እዚህ ያለው ዲስታንስ እና እዚህ ያለው ዲስታንስ እኩል ነው። ይሄኛው ደግሞ 90 ዲግሪ ፎርም ያደርጋል ማለት ነው። ስለዚህ ምን ይሆናል ማለት ነው? ጊቭን ፖይንታችን ፒ ኤክስ ዋይ ካለ ምን ጊዜም ዜር ኢዝ ኖ ቨርቲካል ኢንክሪዝመንት የለም። እዚህ ላይን ላይ ቨርቲካል ኢንክሪዝመንት የለም። ኢታስ ሆሪዞንታል ኢንክሪዝመንት። ስለዚህ ቨርቲካል ኢንክሪዝመንቱ አንቀይረውም። ኦንሊ ሆሪዞንታል ኢንክሪዝመንት ነው ያለው። እዚህ ኤክስ ከሆነ ኦፖዚቱን ወስዳለሁ ኔጌቲቭ ኤክስ ይሆናል ማለት ነው። ኔጌቲቭ ኤክስ ከሆነ ደግሞ ፖዚቲቭ ኤክስ ይሆናል ማለት ነው። ስለዚህ ምን ጊዜም ቢሆን የምትወስዱት ምንድነው የሚለውን ተመልከቱት። በሪፍሌክሽን ኦፍ ዘ ፖይንት ጊዜ ኢን ዘ ዋይ አክሲስ ከሆነ ኢኩዌሽኑ ኤክስ ዋይ ከሆነ ምን ጊዜም ዘ ኢሜጅ ኦፍ ኤክስ ዋይ ምን ይሆናል? ኔጌቲቭ ኤክስ እና ዋይ ይሆናል ማለት ነው። አሁን ለምሳሌ ፒ ኢዝ ኢኳል ቱ ፒ የኮኦርዲኔቱ ይሄ 3 4 ቢለኝ የዚህ ሪፍሌክቲንግ ላይናችን ማን ሲሆን ነው? ኤክስ ኢዝ ኢኳል ቱ 0 ከሆነ ኤክስ ኢዝ ኢኳል ሪፍሌክቲንግ ላይናችን ወይም ላይን ኦፍ ሪፍሌክሽን ኤክስ ኢዝ ኢኳል ቱ 0 ከሆነ ዘ ኢሜጅ ኦፍ 3 4 ምን ይሆናል? ኔጌቲቭ 3 4 ይሆናል። ሆሪዞንታል ነው እንጂ ቨርቲካል ኢንክሪዝመንት የለውም። ስለዚህ ከ3 ወደ ኔጌቲቭ 3 ከ4 ወደ 4 ነው ቨርቲካል ኢንክሪዝመንት ስለሌለው ማለት ነው። ቢኮዝ ፒፒ ፕራይም ኢዝ ኤ ሆሪዞንታል ላይን። ምክንያቱም ኤል ኦፍ አር ምንድን ነው? ቨርቲካል ነው። ቨርቲካል ከሆነ ፒፒ ፕራይም ደግሞ ምን ይሆናል ማለት ነው? ሆሪዞንታል ይሆናል ማለት ነው። ለምን? ሆሪዞንታል ቨርቲካል ላይን ኢዝ ኦልዌይስ ፐርፔንዲኩላር ቱ ኤ ሆሪዞንታል ላይን። ኤ ሆሪዞንታል ላይን ኢዝ ኦልሶ ፐርፔንዲኩላር ቱ ቨርቲካል ላይን ቫይስ ቨርሳ ስለሆኑ ማለት ነው። ስለዚህ ሪፍሌክሽን ላይናችን ዋይ አክሲስ ከሆነ ቀጥታ የኤክስ ኮምፖኔንት ብቻ ነው የሚቀየረው፣ እሱም ኦፖዚቱን መውሰድ ነው። ዋይ ኮምፖኔንት ግን ምንም አይነት እንደነበረ ነው፣ ዘሴም ነው የሚሆነው፣ አይቀየርም ማለት ነው። በዚህ አይነት ኤግዛምፕል እንሰራለን ማለት ነው። ኦኬ ኤግዛምፕል ፋይንድ ዘ ኢሜጅ ኦፍ ዘ ፎሎዊንግ ፖይንትስ ዌን ሪፍሌክትድ አባውት ዘ ዋይ አክሲስ ይለናል። አባውት ዘ ዋይ አክሲስ ካለ ኢኩዌሽናችን ማን ነው ማለት ነው? ኤክስ ኢዝ ኢኳል ቱ 0 ወይም ደግሞ ላይኑ ቨርቲካል ነው ማለት ነው። ስለዚህ ማስታወስ ያለብን እዚህ ፓርት ላይ ምንድነው? ኤም ኦፍ ኤክስ ዋይ ማለት ምንጊዜም ኤክስ ኢዝ ኢኳል ቱ 0 ይሄ ቨርቲካል ከሆነ ኢሜጁ ሆሪዞንታል መሆኑን እናያለን። ይሄ ማለት ሆሪዞንታል ከሆነ የኤክስ ኔጌቲቭ ኤክስ ይሆናል። ምክንያቱም ሆሪዞንታል ኢንክሪዝመንት አለ ማለት ነው። ቨርቲካል ኢንክሪዝመንት የለውም ዋይ። ስለዚህ ዘ ኢሜጅ ኦፍ ኤክስ ዋይ ማንድ ነው የሚሰጠኝ? ኔጌቲቭ ኤክስ እና ዋይ ይሆናል ማለት ነው። ስለዚህ በዚህ መሰረት የዚህን አንሰር ምንም የሚያስጨንቀን የለም። አንሰራችን ኤም ኦፍ 4 5 የዚህ ፖይንት ኢሜጁ ማን ነው የሚሆነው? ኔጌቲቭ 4 እና 5 ይሆናል ማለት ነው። መልሳችን ይሄ ነው። የዚህኛውም አሁንም በተመሳሳይ አንሰር ኤም ኦፍ ኔጌቲቭ 2 እና ኔጌቲቭ 7 ነው። ሪፍሌክቲንግ ላይናችን ቨርቲካል ስለሆነ ሆሪዞንታል ነው። ስለዚህ ሆሪዞንታል ኢንክሪዝመንት ነው ያለው። የኔጌቲቭ 2 ኦፖዚት 2 ይሆናል። ኖ ቨርቲካል ኢንክሪዝመንት። ስለዚህ ቨርቲካል ኢንክሪዝመንት ከሌለ ራሱ ኔጌቲቭ 7 ይሆናል ማለት ነው። እዚህ ላይ አንሰር ንካልን በኋላ አንሰር ብለን ኤም ኦፍ 4 0 ነው ያለን። አሁን እዚህ ላይ ላይን ኦፍ ሪፍሌክሽናችን ዋይ አክሲስ ነው። ቨርቲካል ከሆነ ሆሪዞንታል ነው የሚሆነው። ስለዚህ ኔጌቲቭ 4 የ4 ኦፖዚት ኔጌቲቭ 4 ነው። ኔጌቲቭ 4 የ0 ያው 0 ነው። ስለዚህ 4 0 እና ኔጌቲቭ 4 0 ተለያየ ቦታ ስለሆነ ይሄ ነው የዚህ አንሰር። ምንም የሚያስቸግረ ነገር ኤም ኦፍ 02 ኤም ኦፍ 02 ማለት የዚህ ፖይንት ኢሜጁ ማለት ነው። ስለዚህ ሪፍሌክሽን ላይናችን ዋይ አክሲስ ስለሆነ የ0 ኦፖዚት ያው 0 ነው። 0 እና 2 ይሆናል። ይሄ ማለት ሲሜትሪክ ነው ማለት። እነዚህ ፖይንቶች ምን ብለን እንጠራቸዋለን? ሲሜትሪክ። አያችሁ፣ ሲሜትሪክ ማለት ይሄ ነው። ሲሜትሪክ ይሆናል ማለት ነው። ለምን? ኢሜጁና ፕሪ ኢሜጁ አንድ ቦታ ላይ ስለሆኑ፣ ኢሜጁና ፕሪ ኢሜጁ አንድ ቦታ ላይ ስለሆኑ ማለት ነው። አሁን የዲን ብንወስድ ይሄ ላይን ቨርቲካል ላይን ነው። ይሄ ማለት ላይን ኦፍ ምን ማለት ነው? ላይን ኦፍ ሪፍሌክሽን ማለት ነው። ስለዚህ እቺ ፖይንት 2 ብትሆን የዚች ኢሜጅ መልሳ ይሄው ስለሆነች ሪፍሌክቲንግ ላይኑ ላይ ስለሆነ ይሄ ቀጥታ ምን ይሆናል? ሆሪዞንታል ላይን ይሄ ኤክስ አክሲስ ሪፕሬዘንት ያደርገናል ማለት ነው። ኤክስ አክሲስ።
ስለዚህ አሁን ፒ ማለት 0 እና 2 ነው ኢሜጁም ማን ሰጥቶኛል 0 እና 2 ስለሆነ እዚሁ ፖይንት ስለሆነ ይቹ ፖይንት ኢሜጁም ይቹ ፖይንት ናት ፕሪ ኢሜጁም ይቹ ፖይንት ነች ስለዚህ ይሄ ከሆነ ሲሜትሪክ ነው ማለት ነው በዚህ መሰረት እየሰራን እንሄዳለን ሌሎች ህጎች አሉ በሚቀጥለው ሌሰን በደንብ ያያችሁ ትሄዳላችሁ ይሄ ዋይ አክሲስ ካለኝ አንግሉ 90 ዲግሪ መሆኑን መርሳት የለብንም ኤክስ አክሲስ ካለ ደግሞ አንግሉ 0 ዲግሪ መሆኑን ማስተዋወስ ይኖርብናል ማለት ነው ተማሪዎች እንግዲህ በሚቀጥለው ሌሰን 6 እስከምንገናኝ ድረስ ሼር ማድረጋችሁን ላይክ ማድረጋችሁና ሰብስክራይብ ማድረጋችሁን አትርሱ ቻው ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ማን ልጄ